ቦቸራና ግምጃዬ እውነት ግን ይፋቀራሉ? ቦቸራ ለግምጃዬ የአግቢ ጥያቄ ቀለበት ሊያደርግላት ነው። እስኪ ግን በሁለታቸው መካከል ምንም አይነት የፍቅር ግንኙነት ያለ አይመስለኝም። ማለቴ ቆይ ከወደዳት ካፈቀራት ምንድነው ህዝብ ፊት ቲክቶክ ላይ ብላይ ገብቶ እንደዚህ መበጣጠስ? ኢትስ ሸም የምር ይደብራል። ቆይ ከወደዳት ካፈቀራት ለምን በውስጥ ለብቻቸው አወሩ? ህዝብ ፊት እንደዚህ ምንድነው? ሁሌም ላይ ህዝብ ነው ፍቅራቸውን የሚያወሩት። የምር አይደረግም ይመስለኛል። ግን ፎር ሜኪንግ ካፒታል ነው ማለትም በፍቅር ሰበብ ጊፍት ለመልቀም ነው ሁለታችንም እያደረጉት ያለው የሚመስለኝ። ምን ሆነልኝ ያልኩ ነው የፈጠነ ቃል የለኝም። የእውነት ቃል የለኝም። እስኪ እግር መታየት ያለ ዝቅ አድርገው ካሜራውን ይኸው ማርያም። እሺ ይኸው እንደዚህ ነው ይኸው። እሺ ተንበርከክ። ታገቢኛለሽ? በስነ ስርዓት እንደሱ ዘሎ ታገቢኛለሽ ይባላል። እንዴት ነው በስነ ስርዓት ማለት? ተንበርከክና በስነ ስርዓት ጠይቀኝ። የሚመስለው እኮ የጋብቻ ጥያቄ ሳይሆን የሆነ ህፃን ልጅ አጥፍቶ የሚቀጣ ነው የሚመስል። የኔ ለሊት የኔ ቆንጆ የትዳር ጥያቄ ይቀበኛለሽ? ታገቢኛለሽ? እንዴት ምን አለ መሰለህ ህይወት ሲያዝ ተንበርከክ እንደዛ አይደለም። በቃ መብቴ ነው፣ እንደፈለኩ ነው የምመልሰው። ተንበርከክ ታጊን ነገራችን ላይ ቦቸራ ካፍላ ፍቅር አልወጣም። ወደ ዱባይ የሄደው የግል ስራ ለመስራት ነው። እሱን ስራ ሰርቶ ሲመለስ አፍላ ፍቅርም ሆነ ሌሎች ተከታታይ ድራማ የሚተውናቸውን ተውኔቶች እንደሚቀጥል ተናግሯል። እሺ ቶሎ መልሽ ጥያቄ በላ የኔ ልዕልት የትዳር ጥያቄን ተቀበለሽ ታገቢኛለሽ? ትንሽ አጠያየቅ አትችልበትም እና ሱሪ በጣም አዝናለሁ። ቦቸራ ፈጣሪ ይርዳ። ቻው፣ ደህና ሁኑ እናንተ።